ሰላም ሰላም ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬም ደግሞ ተመልሰን መተናል በአዲስ ፍትፈታ ነው ላይ ክፍል 25 ተለቋል። 26 ደግሞ ዛሬ ይለቀቃል። እና የኔ ውድ ቤተሰቦች እንግዲህ የሀኒቾ አፍቃሪ ኤልያስ ወልየው ከውቤቷ ወልየው ድረስ አዲስ አበባ መጥቷል። የሀኒቾ የፍቅር አንገብግቦት ግብግብ አድርጎት ማለት ነው። ነገር ግን ሀኒቾን በውሸት ነበር የተዋወቃትና ሀኒቾ ያኔ መንገድ ላይ አይቷት እንደ ማንኛውም ሰው መንገድ እየሄደች አደናቅፏት ሊወድቅ ሲል ከዛን ጤና ጣቢያ እንደምትሰራ እሱም የዛ የጤና ጣቢያ የሚሰራ ሰው መስሎ የዛ ሰራተኛ ዶክተር እንደሆነ መስሎ ነበር የታወቃትና አሁን ላይ ግራ ግብት ብሏታል። ምክንያቱም እሷን ዋሽቷታል ማለት ነውና እንዴት ብሎ የዋሻትን ነገር ምክንያቱም እሷ ዶክተር እንደሆነ ነው የምታውቀው፣ እሱ ግን ዶክተር አይደለም። በውሸት ነው እሷን የተዋወቃት ማለት ነው። እንዴት ብሎ ማስተካከል እንዳለበት አያውቅም። ከሷ ደግሞ ፍቅር ይዞታል። ፍቅርም ይዞኛል ብሎ ነግሯታል ማለት ነው፣ ለሰው ማለት ነው። እሷ ግን ያው በጊዜው አሁን ላይ ሀኒቾ አባቷን ማሳከም ብቻ ነው የምትፈልገው። የፍቅር ህይወት ምናምን እንዲኖራት አትፈልግም። ኤልያስ ደግሞ ያንዬ ፍቅር አላስቀምጥ ብሎት ከደሴ እስከ አዲስ አበባ ድረስ መጥቷል ማለት ነው። ሀኒቾ በዚህ ሰዓት ላይ ለፍቅር ወይም ደግሞ ዝግጁ አይደለችም። ከዚህም በፊት ነግረው ነበር። እኔ አባቴን ማሳከም ነው እንጂ እንደዛ አይነት ነገር ላይ አሁን ላይ ዝግጁ አይደለሁም። እኔ አባቴ ደህና እንዲሆንልኝ አባቴን ማሳረፍ ነው የምፈልገው ብላ ነግረው ነበርና አሁን ደግሞ እንዴት ብዬ ነው ዶክተር እንዳልሆንኩኝ ለሷ መነግራት ብሎ እንግዲህ እያሰበ እያሰላሰለ ይኸው እንግዲህ እንዴት እንደታወቁ ከዚህ በፊት ያን ምናምን እያሰበ ይገኛል ማለት ነው። እንግዲህ እንዴት ብሎ እንደሚያስረዳት እንዴት ብሎ ውሸቱን እንደሆነ እንደሚነግራት ወደፊት የምናየው ይሆናል። ግን ድራማ ማለት ነው ከሌላው ጊዜ ይልቅ አብሶ ደግሞ ጆሮ ከእስር ቤት ካወጣ ጆሮ ታውቃላችሁ ሀኒቾን በጣም ነው የሚወዳት እና ፍቅርም ይዞታል ከሷ ማለት ነውና ስለዚህ እንዴት ይሆናል የምናየው ነገር ይሆናል። ጆሮ ከእስር ቤት ከወጣ ኤልያስ ያን አፍቃሪ አለ ሊሆን ድራማው ከሌላው ጊዜ ይልቅ ፍቅር ሲጨመርበት ጥሩ ይሆናል ብዬ አስባለሁ። ወይዘሮ ሜላትም እንግዲህ ያዙኝ ልቀቁኝ እያለች ነው። ግን ማለት ነው እኔ ወይዘሮ ሜላት ሀና ልጇን መሆን የምትፈልጋት ሀሴት ስለሷ ሁሌ የምታስበው ልጅ እንደሆነች አወቀች ቀን ማለት ነው። ቤተሰብ እኔ ምን እንደሚሰማት አላውቅም፣ ወይዘሮ ሜላት ማለት ነውና ግን ያው እስከዛ ድረስ ማሰብ ማሰላሰል ብቻ ነው ያኔ ምን እንደምትሆን ማለት ነው። እንግዲህ ሰላምና ምናሴ ደግሞ በቃ ልክ ምናሴ ሁሌም ይናገራል እና አንቺ እኮ እኔ ሰራተኛ አትመስልኝም፣ ልክ እንደ እህቴ ነው። ምክንያቱም ወይዘሮ ሜላት እናንተ ናችሁ እንደዚህ የምታጨማልቋት፣ እናንተ ባታጨማልቋት ኖሮ ስራዋን ጥላ እንደፈለገች አትሆንም ነበረ እያለች እንግዲህ ትናገራችኋለች። እና ደግሞ አቶ ማን ነው የሀኒቾ አባት ጆሮ ጠፍቶበት እሱን ለማግኘት ደላላው ማን ነበረ? ደላላው ስሙ ግን እንጃ ስሙ አልተያዘልኝ። ደላላው ጋር እስቲ እባክህ ስለ ጆሮ የምታውቀው ነገር ካለ እስኪ ነገረኝ እያለ እንግዲህ እሱን ፍለጋ ምክንያቱም በድንገት ነው የጠፋበት። በፊት እሳቸው ጋር ሳይመጣ አይውልም። አብሮ ነው የሚጠጡት፣ አብሮ ነው የሚውሉት፣ አብሮ ሲሽከረከሩ ቤተክርስቲያን። አሁን ላይ ግን እሱ ከጠፋ በኋላ በየመንገዱ ሲሄድ እሱ ነው የሚያስታውሳቸውና እሱ ከጠፋባቸው በኋላ ቅር እያላቸው እሱን ለማግኘት እንግዲህ ብዙ እየለፉ ነው ማለት ነውና ያው ሀኒቾና ሀኒቾና ፍቅር ተገናኝተዋል። የሆነ ሀኒቾ እንግዲህ ከአባቷ ጋርም ተገናኝተዋል ፍቅርና የሀኒቾ አባት። ነገር ግን አልተገጣጠሙም። ቢገጣጠሙ የሆነ ፍንጭ ያውቃሉ፣ አባትየውም ያርፋሉ ብዬ አስባለሁኝ። ግን አሁን በክፍል 26 ዛሬ ይለቀቃል የምናውቀው ይሆናል ስለ ጆሮ ማለት ነው። ጆሮም እንዴት እንደሚፈታ እርግጠኛ ነኝ። የሀኒቾ አባት ደግሞ እንደታሰረ ቢያውቁ በምንም መንገድ ብሎ ያስፈቱት ነበረ። እዛ አዲስ አበባ ውስጥ መዝገብ የሚባል የሆነ የሚያውቁትም ሰው አለ። ብቻ በምን መንገድ ብሎ ያስፈቱት ነበር። ግን እስካሁን ድረስ እንደታሰረ አላወቁም። እንደታሰረ እንግዲህ ፍቅር
ከነገረች ለሀና ሀና እሱ መሆኑን ካወቀች ለአባትየው ከተናገረች ጆሮ ከእስር ቤት የሚወጣ ይመስለኛል። እና ለማንኛውም እወዳቸዋለሁ የኔ ውዶች፣ ተባረኩልኝ። መልካም ቀን። በክፍል 26 እንገናኝ።